ሰላም ጋይስ እንዴት ናችሁ? ዛሬ በፓርት 10 ላይቭ ትሬድ ተገናኝተናል ማለት ነው። ከዚህ በፊት አጠር አድርጎ ባላችሁ መሰረት አጠር አድርገን የዛሬውን ላይቭ ትሬድ የምናደርግ ይሆናል ማለት ነው። ከዴይሊ አውትሉክ በምንጀምርበት ሰዓት እዚህ ጋር ማርኬት እንደምናየው ይሄንን ኢንተርናል ሬንጅ ኦፍ ሊኩዊዲቲ ቴክ አድርጎ በፋንዳሜንታል ከትሬድ ዋር እና ከታሪፍ ጋር በተገናኘ ማርኬት ከካናዳን ጋር ባለው አለመግባባት ትልቅ የሆነ ኢምፐልሲቭ ሙቭ ቱ ዘ አፕሳይድ ጎልድ ላይ አይተናል። እሱን ይዘን ይሄንን ኢንተርናል ሬንጅ ኦፍ ሊኩዊዲቲ ቴክ ካረገ በኋላ እንደ ታርጌት ሃየር ታይም ፍሬም ላይ ይሄንን ኤክስተርናል ሬንጅ ኦፍ ሊኩዊዲቲ ታርጌት ማድረግ እንችላለን ማለት ነው። ቱ ዘ አፕሳይድ ኔክስት ታርጌታችን ደግሞ በፕራይስ ወይንም ኦል ታይም ሃይ ፕራይስን ካለፈ በኋላ ቢግ ፊዘር እዚህ እስከ 3000 ድረስ ይጨምራል ብዬ ኤክስፔክት አደርጋለሁ ማለት ነው። ዋን ሃወር ላይ ተመልሰን በምናይበት ሰዓት ማርኬት ላይ ቪዚብል የሆነ ፓወር ስሪ ያለ which means accumulation manipulation distribution ብለን ከዚህ በፊት ቴሌግራም ላይ ሰኞ ዕለት አፕሎድ ያደረኩላችሁ ማለት የአኪሙሌሽን ፌዝ አለን ዘን ስትሮንግ የሆነ ማኒፑሌሽን አለን እንደምናየው ዘን አሁን ኤክስፔክት የምናደርገውና ማርኬትም እያደረገ ያለው ሂጅ የሆነ ዲስትሪቢዩሽን አለን ቱ ዘ አፕሳይድ። የዛሬ ትሬዳችን የሚሆነው ይሄንን ፓወር ስትሪም ተከትሎ የባይ ሴትአፕ ይሆናል ማለት ነው። ይሄ እንዳለ ማርኬት ምን አይነት ሙቭመንት ይዞ ነው ሄዶ ብለን በምናይበት ሰዓት አኪሙሌት አደረገ ቱ ዘ ዳውንሳይድ ማኒፑሌት ተደርጎ እዚህ ጋር የምናየውን ኢንተርናል ሬንጅ ኦፍ ሊኩዊዲቲ ቴክ አደረገ ዘን ማርኬት ላይ ስትራክቸራል ሺፍት አገኘን። ዘን እዚህ ጋር የምናየው ይሄ አረንጓዴ የቡሊሽ ካንድል ወይንም ብሬከራችን ማለት ነው። ማርኬት ይሄንን ብሬከር ነክቶት which means ማክሰኞም ሮብም ከሲፒአይ ቀጥሎ ቱ ዘ አፕሳይድ እየሄደ ነው ያለው። የዛሬም ትሬዳችን የባይ ይሆናል ማለት ነው። 15 ታይም ፍሬም ላይ እንገባና የዛሬውን የዴይሊ ፓወር ስዊንግ በምናይበት ሰዓት ከዚህ በፊት እንዳልነው ሜጀር የሆኑ ከዚህ በፊት እንዳልነው ስፔሲፊክሊ ከዚህ በፊት እንዳልነው ኢምፕሊመንት የምናደርጋቸው ታይሞች አሉ which means ኤዥያ ሬንጅን ማለት ነው። በመጀመሪያ ከ19 ሰዓት which means ከ19 ሰዓት እስከ 000 ኦፕኒንግ ፕራይስ ባለው ታይም ላይ ማለት ነው። ይሄን ኤዥያ ሬንጅ እንለዋለን። ዘን ኤዥያ ሬንጅን ማርክ ማድረግ ይኖርብናል እንደ ፓወር ስሪ ለመጠቀም ኤዥያ ሬንጅን ማርክ ካደረግን በኋላ ሁለተኛው ስራችን የሚሆነው የለንደን ኪል ዞን ይሆናል ማለት ነው። which means በታይም ከ2 ሰዓት እስከ 5 ሰዓት ያለው የታይም ዱሬሽን ማለት ነው። which means በዚህ ታይም ውስጥ ማለት ነው ማርኬት በዚህ ታይም ምን እንደሰራ የምናየው ይሆናል። ዘን እኛ ትሬድ የምናደርገው ለኒውዮርክ ኪል ዞን እና ለንደን ክሎዝ ኪል ዞን ስለሆነ የኒውዮርክ ኪል ዞን ከ7 ሰዓት እስከ 9 ሰዓት ያለው ሬንጅ ማለት ነው። ለንደን ክሎዝ ኪል ዞን ደግሞ 10 ሰዓት ማለት ነው። ስለዚህ ይሄ የኛ ትሬዲንግ አወር ይሆናሉ ማለት ነው ሁለቱ። የቀሩትን ታይሞች ምንድነው የምናረጋቸው እንደ ኮንፍለንስ ነው የምንይዛቸው ማለት ነው። ፕራይስ ምን እንዳደረገ ኤዥያ እና ለንደን ላይ የምናየውናል ማለት ነው። የኤዥያንን ስናየው ቱ ዘ አፕሳይድ ሙቭመንት ነበር which means ታርጌት አድርጎ የሄደው እዚህ ጋር የምናየውን የፕሪቪየስ ዴዩን ሃይ ይሆናል ማለት ነው። which means ኤን ኤክስተርናል ሬንጅ ኦፍ ሊኩዊዲቲ እሱ እንዳለ ሆኖ ትናንት ኒውዮርክ አፍተርኑን ላይ እዚህ ጋር የምናየውን ኢንተርናል ሬንጅ ኦፍ ሊኩዊዲቲ ማርኬት ቴክ አድርጎታል which means ዲሊንግ ሬንጅ አለን ማለት ነው። የዛሬው ለንደን ኪል ዞን ምንድነው ያደረገው ስፔሲፊክሊ ወረደ። እዚህ ጋር እንደምናየው የኤዥያ ሬንጅ ሃይ አለን። እዚህ ጋር እንደምናየው የኤዥያ ሬንጅ ሎ አለን። ዘን እዚህ ጋር እንደምናየው ሚድናይት ኦፕኒንግ ፕራይስ አለን። እነዚህን 3 ኪ ሌቭሎች እንይዝና ማርኬት ኢሚዲየትሊ ያደረገው ለንደን ኪል ዞን ላይ ቱ ዘ ዳውንሳይድ ወርዶ የኤዥያ ሬንጅ ሎ ቴክ አውት አድርጎታል። ይሄን ማኒፑሌሽን እንለዋለን ወይንም ጁዳ ስዊንግ ማለት እንችላለን። ቱ ዘ አፕሳይድ ሄዶ የኤዥያንን ሬንጅ ሃይ ቴክ ስላደረገው ማለት ነው። ስፔሲፊክሊ እስከ 5 ሰዓት ቢሆን ይመከራል የጁዳ ስዊንግ ግን አክቹሊ ኤዥያ ሬንጅን ሃይ ቴክ ስላደረገው እንደ ጁዳ ስዊንግ ኮንሲደር ማድረግ እንችላለን። በዚህ ሬንጅ ላይ ማርኬት ምን እንደሰራ የትኛው ሊኩዊዲቲ ታርጌት እንዳደረገም ስናይ ማርኬቱ ዘ ዳውንሳይድ ወርዶ እዚህ ጋር የምናየውን ሌላ ኢንተርናል ሬንጅ ኦፍ ሊኩዊዲቲ ቴክ አድርጓል which means የኤዥያንን ሎ ቴክ አድርጎ ኢንተርናል ሬንጅ ኦፍ ሊኩዊዲቲ ቴክ ካደረገ በኋላ በትልቅ ኢምፐልሲቭ ሙቭ ቱ ዘ አፕሳይድ ሄዷል which means
ክሊን የሆነ ማርኬት ስትራክቸራል ሺፍት አለን ማለት ነው። ሶ ማርኬት ስትራክቸራል ሺፍት ይዘን ማርኬት ኒው ሃይ ስላገኘን እዚህ ጋር የምናየውን ኤክስተርናል ሬንጅ ኦፍ ሊኩዊዲቲ ማርኬት ቴክ አውት አድርጎ ምን አለን ማለት ነው? ዲሊንግ ሬንጅ አለን ማለት ነው። ሶ ከዚህ ሎ እስከዚህ ሃይ ክሊን የሆነ ዲሊንግ ሬንጅ አለን። ስለዚህ ኢኩሊብረማችን እንዳየ ነው እዚህ ጋር ነው። ሶ ከዚህ በታች ያለ ፒዲአር እናያለን ማለት ነው፣ ወይንም ኦርደር ብሎኮች። ለምሳሌ እዚህ ጋር ዘላስት ስዊንግ ያለው ወይም 50 ታይም ፍሬም ላይ ብናደርገው እነዚህ 4 ናቸው። አክቹሊ 4 ኮንሴኪቲቭ ዳውን ክሎዝ ካንድል ይሄኛ ምን መሆን ይችላሉ ማለት ነው? ኦርደር ብሎክ መሆን ይችላሉ ማለት ነው። ስፔሲፊክሊ ይሄን ኦርደር ብሎክ ማለት ነው። ሶ 5 ሚኒት ላይ እንመለስና አሁን ገና ኒውዮርክ ኪል ዞን አልተከፈተም። ገና ከ47 ደቂቃ ነው which means 7 ሰዓት ሲል ነው የሚከፈተው። የተወሰኑ ደቂቃዎች አሉን፣ ወደ 13 ደቂቃ ያህል። ሶ ታይሙ ደርሶ ልክ ማርኬት እዚህ ኦርደር ብሎክ ላይ ሲደርስ የምንጠቀመውን ኮንፊርሜሽን አብረን እናያለን። ትሬዱንም አብረ ኤክስኪዩት ሳደርግ ማሳያችሁ ይሆናል ማለት ነው። ሶ ማርኬት እስኪደርስ እንጠብቅ። ሶ እንደምናየው ማርኬት በቂ የሆነ የሴል ሳይድ ሊኩዊዲቲ ቢውልድ አድርጎልናል። እዚህ ጋር እንደምናያቸው ሁለቱ ኪል ዞን ላይ ያሉ ሊኩዊዲቲዎች ናቸው። እዚህ ያለው ሎ ደግሞ ላንች ታይም ላይ ያለ ሊኩዊዲቲ ነው። ሶ አክቹሊ አሁን እኛ የምንጠብቀው እነዚህ ሊኩዊዲቲ ቴክ አድርጎ ከኢኩሊብሪየም ወርዶ ዲስካውንት ላይ እዚህ ኦርደር ብሎክ ላይ ቱ ዘ አፕሳይድ እንዲሄድ ነው። አሁን ከ10 ሰከንድ በኋላ አክቹሊ ኒውስ አለን፣ ወይንም ፕሮዲውሰር ፕራይስ ኢንዴክስ እና አንኢምፕሎይመንት ክሌም አንድ ላይ ነው የሚወጡት። ሶን ኤክስፔክት ማድረገው ሂጅ የሆነ ዳምፕ ዘን ኮንፊርሜሽን የምናገኝ ከሆነ ሴፍ የሆነ ኢንትሪ የምንጨምር ይሆናል። አለበለዚያ እዚያ ኬስ ሲመጣ ኮንፊርም እንዲሆነ ሴታፕ ጠብቀን ቱ ዘ አፕሳይድ ትሬዳችንን እንከፍታለን ማለት ነው። ሶ አሁን እንዴት ማርኬት ፕሌይአውት እንደሚያደርግ እኛውን ኒውሱ ኦልሬዲ ስፓይክ እያደረገ ስለሆነ ሂውጅ የሆነ ስትራክቸራል ሺፍት አለን እዚህ ሎ ላይ። አክቹሊ ይህን እንደ ኦርደር ብሎክ ተጠቅሞ ሊወርድ ይችላል ቱ ዘ ዳውን ሳይድ። የሚወርድ ከሆነ ማርኬት እዚህ ኦርደር ብሎክ ላይ ባይ ፖዚሽን ምን ከፍት ይሆናል ማለት ነው። እስቲ እንዴት ፕሌይአውት እንደሚያደርግ እኔ ሶ እዚህ ጋር እንደምናየው ይህን ቅድም ያለውን ስትራክቸራል ሺፍት እዚህ ጋር ይዘን ከኦፕኒንግ ፕራይስ በላይ ነው ማርኬት ትሬንድ እያደረገ ያለውና እስከዚህ ኦርደር ብሎክ ድረስ አንድ ትሬድ መውሰድ ይቻላልና ለምን በዛው ኤክስኪዩት አናደርገውም የሚለው ለማየት ያህል እንደዚህ ማለት ነው። ወደ 28 ፒፕስ ያህል ስቶፕ ሎስ እናደርግና ታርጌታችን ኦልሞስት ወደ 65 ፒፕስ ያህል ማለት ነው። ሾርት ተርም ትሬድ ነው which means in ሪትሬስመንቱን ትሬድ ለማድረግ ያህል ነው። ሶ ይህም አንድ የትሬድ ኦፕሽናችን ነው ማለት ነው። ትሬድ ማድረግ ለሚፈልግ ሰው በእንደዚህ አይነት ትሬዲንግ ዴይ ላይ ያን ኦፕሽን ነው ማለት ነው። ግን ያው ሜጀር ሙቭ አይደለም፣ እንደ ስካልፕ ይህን መውሰድ ይቻላል ማለት ነው። በቀለል ባለ ሪስክ ሪዋርድ ሬሾ ኦልሞስት 28 ፒፕስ ያልሆነ ስቶፕ ሎሱም ቀለል ያለ ትሬድ መሆን ይችላል ማለት ነው። እንዴት ፕሌይ አውት እንደሚያደርግ እስቲ ይህንን የምንየው። ሶ ጋይስ እንደምናየው በኢምፐልሲቭ ሙቭ ቴክ ፕሮፊታችንን ነክቶታል ማለት ነው። ሶ ለዚህ ፕሩፍ ኦፍ ኤክስኪዩሽን የገባውትን ለማየት ያውና ጀስት ማርኬት ፕሮፊት ላይ ነው ያለው። 5 ሚኒት ላይ ላርግ ላሳያችሁና ያልኳቸው ኦርደር ብሎክ ላይ ነው ሴል የገባውት። አክቹሊ ስቶፕ ሎስ ከዚህ ሃይ ላይ ነው። ስቶፕ ሎስ ቴክ ፕሮፊቴን እዚች ኦርደር ብሎክ ላይ ነው ያደረኳት። አክቹሊ ማርኬቱ መምጣት ስለማይቀር አክቹሊ ስካልፕ ስለሆነ
ብዙም ትሬዱን ማስጨነቅ አልፈልግም። ስቶፕ ሎስ ኢንትሪ ላይ አድርጎ መጠበቅ ይቻላል፣ ግን እኔ ልዝጋውና አሁን የሚመጣውን ደግሞ የባይ ሴታፕ ላይ ኮንፊርሜሽናችንን መጠበቅ እንዴት እንዳለብን የምናይ ይሆናል ማለት ነው። ሶ የቀኑን ታርጌታችንን አሁን የሆነ ያህል ፐርሰንት አግኝቻለሁ። አሁን እዚህ ባይ ላይ ሪስኬንም ከፍ ማድረግ እችላለሁ። አክቹሊ የባይ ሴታፕ ማገኝ ከሆነ የባይ ሴታፕም አክቹሊ አኪሙሌት ሊያደርግ አይችልም። ወይ ብሬክ አድርጎት ሊወርድ ይችላል፣ ወይ ተመልሶ እንዳልነው ከዚህ ኦርደር ቡክ አፕሴል ሊሄድ ይችላል። ሶ እኔ የምጠብቀውም የባይ ሴታፕ ስለሆነ እንዴት ትሬድ እንደማድረግ እና ኮንፊርሜሽኑ እናያለን ማለት ነው። ሶ ጋይስ እንደምታዩት ከኦርደር ብሎካችን ላይም ማርኬት በትክክል ሚቲጌት አድርጎት ኦል ታይም ሃይ ፕራይሳችንን ወይንም ቅድም ዴይሊ ታይም ፍሬም ላይ ያየነውን ሃይ ለማድረግ ያውና ዴይሊ ታይም ፍሬም ላይ ያየነውን ኦል ታይም ሃይ ፕራይስ ወይንም ኤክስተርናል ሬንጅ ኦፍ ሊኩዊዲቲያችንን ቴክ አድርገናል ማለት ነው። ሶ የዛሬው ትሬድ ሁለቱን ትሬድ ነው ኤክስኪዩት ያደረኳቸው which means ቅድም የገባነውን የባይ እና ይሄንን ቅድም የገባነውን የሴል እና ይሄንን ባይ ማለት ነው ካሴ ኮንፊርሜሽን የወሰድኩት ትሬድ ልክ እዚህ ጋር እንደምናየው እቺኛም ፌር ቫሊ ጋፕ ነች ማለት ነው። ሶ ይሄንን ይመስላል። አታንዛዛው ወይም አታስረዝመው ባላችሁ መሰረት ለማሳጠር ሞክሬያለሁ። ሶ ማርኬት ኦል ታይም ሃይ ላይ ከዚህ በኋላ ኤክስፔክት ማድረገው የመጀመሪያው ታርጌት እዚህ ጋር እንደምናየው 2968 እና ቀጣይ ደግሞ 3000 ማለት ነው። ሶ ጎልድ ኒው ሃዮችን ከዚህ በኋላ ያየን የምንሄድ ይሆናል። ሶ ጋይስ እንደምታዩት ማርኬቱ ቅድም ያልኩትን ታርጌት ራሱ ምን አርጎታል? ስማሽ አርጎታል እዚህ ጋር ማለት ነው። ሶ አሁን የሚላክልኝ ኢሜል አለ እንደምታዩት ሪፍሬሽ ላድርገውና ፔጁን ራሱ ወይንም የኢሜይሉን ማለት ነው ጉግል ወርክ ስፔስ። ሶ አዲስ የገባውን ኢሜይል ከፍተን ስናየው አዲስ ፌዝ አልፍ ያለው ማለት ነው which means በአንድ አዲስ አካውንት ነበረ ልክ እንደዚህ አይነት ፖዚሽኖች በማገኝበት ሰዓት ለኦል ታይም ሃይ ፕራይስ ላይ የባይ ፖዚሽን ነበር የከፈትኩት which means አንድ ፈንድድ አካውንት ፌዟን አልፍ ያለው ማለት ነው። ሶ ቀጣይ ትሬድ በማድረግበት ሰዓትም ፌዝ 2 በማልፍ ሰዓት ሌላ አዲስ አካውንት ስገዛ ወይም ይህንን ፌዝ 2 ሳልፍ ሪካርድ ማድረግላችሁ ይሆናል። ዛሬው ቪዲዮ ይሄንን ይመስላል። ከወደዳችሁ ላይክ አርጉት። ቪዲዮ እንደዚህ ጠር ወይንስ እንደ በፊቱ ረዘም ይበል ኮሜንት ላይ ጻፉልኝ። ስላያችሁ ቴንክ